ወደ ስራ ስመጣ እንግዲህ 12 ከጨረስኩ በኋላ ቀጥታ አራምቤ ሆቴል ነው የገባሁት። በዌይትረስነት ተቀጠርኩ። ከዛ ብዙ ጊዜ ዌይትረስ አልሆንኩም። ትንሽ ጊዜ በኋላ ባርገር ሆንኩኝ። እዛው ሹመት እያገኘሁ ካሸር ምናምን እየሆንኩኝ ቶሎ ቶሎ ፕሮሞት ይደረግ ነበርና የሆቴሉ ባለቤት ጎበዝ ሰራተኛ በጣም ወዳለሁ፣ ስራ ወዳለሁ። ደግሞ ቀናተኛ ነኝ ማለት ስራ ሲበላሽ አልወድም። ብዙ ነገር ሲበላሽ የሆቴል እንትን ሲበላሽ በጣም ነው የምበሳጨው። እና ያሰለጠኑኝ ግን ባለቤቱ ናቸው። በተለይ በደንብ ነው ያሰለጠኑኝና ከእናቴ ተጨምሮ ደግሞ እሳቸው አሰልጥነውኛል። እድለኛ ነበርሽ ማለት ነው። ወደ ጥሩ አለቃ ነው የመጣሽ። በጣም የሚቆነጥጡ አለቃ ነበሩ። ሰራተኞቻቸውን የሚከተላቸውን በቁንጥጫ ሁሉ በኩርኩም ሁሉ ቢማቱ ጥሩ አለቃ፣ አንተ እንደዚህ ነው የምትሆነው ነገር እንዴት ነው የምሰራው እያሉ ማለት ነውና እሳቸው ጋር ተሞረድኩኝ በደንብ። ከዛ በኋላ ራስ ሆቴል ገባው። ከዛ በኋላ ያው በእድገት እያደኩኝ ሪሴፕሽኒስት ሆንኩኝ። ከሪሴፕሽኒስት ቺፍ ሪሴፕሽኒስት፣ እንደዚህ ሪሴፕሽኒስት በሌቭል 1 2 3 ቺፍ ሪሴፕሽኒስት፣ ፍሮንት ኦፊስ ማኔጀር እንደዚህ እየሆንኩኝ ረጅም ዓመት ሆቴል ውስጥ ሰራሁ። አሁን ከፍተኛ ሆቴል ባለሙያ ነኝ። በባህልና ቱሪዝም ሚኒስቴር እንትን አለኝ፣ እውቀት አለኝ። ትምህርት ደግሞ ወዳለው ማለት መሀል ላይ ግን ሰንፌ ከረጅም ጊዜ በኋላ ሆቴልና ቱሪዝም ማሰልጠኛ ለ4 ጊዜ ገብቼ ሰልጥኛለሁ። በመጨረሻ ላይ ሆቴል ማኔጅመንት ለዲግሪ ብሎ አስገብተውን በሌቭል 5 መረቁን በ2007 ዓ.ም። ያው እንግዲህ ይሄንን ነው። ሆቴል አደራጃለሁ፣ አማክራለሁ፣ ሞቲቬሽናል ስፒች እሰጣለሁ፣ ኤክስፒሪየንስ ሼር አደርጋለሁ። የሚገርም ነው። አላርፍም ደግሞ አላርፍም። አገሬን ወዳለሁ፣ በጣም ወዳለሁ። ግን ስለ አንዲት አርበኛ አሁን የአርበኛ ቀን እያወራን ስለሆነ ስለ አንዲት አርበኛ ብነግራችሁ ደስ ይለኛል። በጣም ደስ ይለናል። ወይዘሮ አበበች ግለጡ ይባላሉ። በማይጨው ጊዜ ነው። ምናልባት ሰምተሻል? ከዚህ በፊት ስናገር እንደሆነ አላውቅም። ያው ሰምቻለሁ። እዚህም ላይ እንትንም ላይ ከዚህ በፊት ኢቨንቶቼ ላይ ለአንድ 3 ጊዜ አቅርቤያቸዋለሁ። አሁንም ወደፊት አቀርባቸዋለሁ። ለምን? አንደኛ ትውልዱ ትምህርት መውሰድ አለበት። ሁለተኛ እናቶችን ሀገራችንን ማክበር አለባት። ምክንያቱም ይችን ሀገር እንድትሰራ እነሱም አስተዋጽኦ አድርገዋል። አሁን እኚህ እናት በማይጨው ጦርነት ጊዜ ብዙ ልነግርሽ ይችላሉ፣ ብዙዎች አሉ። ግን የኚህ አሟሟታቸው ለየት ያለ ነው። እሳቸው ያው ቤታቸው ውስጥ ያድጋሉ። ድሮ ሴት ልጆች ቀድሞ ነው የሚያገቡት። የቤት ሙያ ይማራሉ። ጥጥ መፍተል፣ መፍጨት፣ ውሃ መቅዳት፣ እንዲህ ያሉ ነገር ቤት ማስተዳደር ይማራሉ ቤት ውስጥ። ከዛ ያው እሳቸው ካገቡ በኋላ ልጆች ወለዱ፣ 3 ልጆች። ከዛ በትዳር ላይ እየኖሩ እያለ ጣሊያን ሀገራችንን ወረረ። ያን ጊዜ የኢትዮጵያ መንግስት የክተት አዋጅ አወጀ። በዚህ ጊዜ ባላቸው ደጃዝማች ኃይሉ ገብረመድህን ይባላሉ። እሳቸውም ከሌሎች ወንድሞቻቸው ጋር ዘመቱና ሲዋጉ ጣሊያን ያኔ ድል ነስቶን ነበርና ቆይተው ሲመለሱ አልተሳካላቸውም። ከዛ እሳቸው እዛ እያሉ በጣም ያስቡ ነበረ። ሀገሬን ለጠላት ይገዛት የሆነ ወይ ባሌ ሞትብኝ የሆነ የልጆች አባት እያሉ ሲያስቡ መካከል መጡ። ምንድነው ሲሏቸው ያው ጣሊያን አሸንፏል ይላሉ። ከዛ ኦኬ አሁን እሺ እንግዲህ ይላሉ። ምን ሊሆነው እንደገና ዘመቻ ይኬዳል። አሁን ለዘመቻ ወንዶቹ ሲነሱ እሳቸውም ስንቃቸውን አዘጋጅተው ብድግ ይላሉ። ከዛ ምን ነው ሲባሉ እኔም እዘምታለሁ፣ ሲቁጭ ብዬማ እያለቀስኩ መጠበቅ አልፈልግም፣ ሀገሬን ከጠላት እኔም አብሬያቸው አድናለሁ ይላሉ። ይዘምታሉ። ከዛ 3 ዓመት በየደጋው በየቆላው እየሄዱ ሲዋጉ ይቆያሉ። ከዛ ጣሊያን እያየለ ይመጣል። አሁን ጣሊያን የሌላውን አካባቢ ትቶ የሸዋ አርበኞች በጣም በርትተውበት ነበርና እነሱን ለመደምሰስ ይመጣል። በዚህ ጊዜ ወይዘሮ አበበች ከባላቸው ጋር ሆነው ያው ሲታኮሱ ጠላት ኃይል ሲጨምር
እነሱም ሲታኮሱ ጠላት ኃይል በጨመረ ቁጥር የኛ ወታደሮች የኛ አርበኞች ደግሞ ኃይላቸው እየጨመረ እንደ ንብ እየሆኑ አስቸገሩት ይላል። በዚህ ጊዜ እልህ ያዘው ጣሊያንም ከሌሎች ውጊያ ቦታዎች ሁሉ እየሰበሰበ እያመጣ ይዋጋቸዋል። አልቻለም። በመጨረሻ ያለውን ኃይል ሁሉ ሰብስቦ መዋጋት ጀመረ። በዚህ ጊዜ እነሱ ወደ አርሲ መሄድ ፈለጉ። አርበኞቹ ወደ አርሲ ሊሄዱ ሲነሱ ጨፌ ዶንሳ የሚባል ቦታ ላይ ከበባቸው። ከበባ አደረገ። ከዛ ብዙዎቹን ተዋጉ። ባላቸው ሞቱ። ባላቸው ሲሞቱ ተናደዱ እሳቸውም። ከዛ የጣሊያን ኃይል እያየለ መጣ። ሁሉንም ኃይል ሰብስቦ እዚህ ያደረገ። በቃ አሁን ኃይሉ እያየለ ሲመጣ እሳቸውም ሲዋጉ ባልየው ከሞቱ በኋላ ተናደዱ። የአርበኞቹም ጨመሩ፣ ግን አልሆነላቸውም። የጠላት ኃይል እያየለ መጣ። ከዛ ባላቸው የወደቁበት ቦታ ላይ የባላቸውን ጠመንጃ ሊያነሱ ሲሉ አልቻሉም። ይተኩሱባቸዋል። በተኩስ ነው የከበቧቸው። አልቻሉም። ባላቸው ግን በራሳቸው ጥይት ብዙ ተዋጉ። እነዛ ከበባውን እያጠበቡ የፈለጉት ሊማርኳቸው ነው፣ ሊገሏቸው አይደለም፣ ግን ሊማርኳቸው። እሳቸው ደግሞ አልማረክም፣ እጅሽን ስጪ ይሏቸዋል። አልሰጥም ይላሉ። መጨረሻ ላይ በጣም ይቃረባሉ። አሁን አርበኞቹ አፈግፍገን ወደ እንበል ኃይላችንን እናጠናክር ሲሉ እናንተ ሄዱ፣ እኔ ግን ባሌን ጥዬ አልሄድም። ባሌን ጥዬው ብሄድ የእሱን መሳሪያ አስረክቤ ሊሄድ ነው? ለማን ጥዬበት ሊሄድ ነው? እግዚአብሔር ያሳይሽ። በጣም ይገርማል። ከሞቱ በኋላ እንኳን ምስኪን እና ለምን ብዬ እኔ አልሄድም ይላሉ። ከዛ ሁሉም ባለ ኃይላቸው ይላሉ፣ ይዋጋሉ። መጨረሻ ላይ ሲያዩት እንደማይሆን ሆነ። ጠመንጃ ሊያነሱ ጎንበስ ሲል ተኩሱባቸዋል፣ አልቻሉም። መጨረሻ ላይ ሽጉጣቸውን በወገባቸው ታጥቀው ነበረ። እሷን አወጡና ለሀገራቸው ሲሉ ራሳቸውን እንደ አፄ ቴዎድሮስ ራሳቸውን በሽጉጥ ገደሉ። የመጀመሪያዋ ሴት። የሚገርም ያልተጻፈ ታሪክ በሴት ልዩን አሟሟታቸውና ራሳቸውን ገለው ባላቸው አስከሬን ጋር ወደቁ። እንግዲህ ሁለት ነገር እናያለን። ፍቅርን እናያለን፣ ሀያል ፍቅርን፣ እንደገና ደግሞ የሀገር ፍቅርን እናያለን። እውነት ነው። አደራን፣ የሀገር አደራን እናያለን። እንደገና ደግሞ ጀግንነት በሴት ውስጥም አለ። ቀድሞ በአፄ ቴዎድሮስ ነበሩን። አሁን ደግሞ በወይዘሮ አበበች ግለጡ ተደገመ። ኢትዮጵያውያኖች አዚሆን እንደዛ ናቸው። የሁለቱ ድምር ያው ኢትዮጵያን ይገልጻል። እውነት ነው። ወንድም ሴትም ሳይል እንደዛ ናቸውና ይሄ ለኛ የሚያኮራ ታሪክ ነው። ለሴቶችም ለኢትዮጵያውያንም የሚያኮራ ነው። እንዳልሽው ፍቅርም፣ ታማኝነትም፣ አደራ መጠበቅም፣ ሀገር መውደድም ብዙ ትምህርት አለበት። እንግዲህ በጣም ጠንካራ ታታሪ በስራ ዓለም ውስጥ ያለፈች ነች ወይዘሮ ስንዱ። እናትነቷ ላይስ እንዴት ነች? እንግዲህ ስለ እኔ እናትነት ግን ልጆቼ ቢናገሩ ነበር የሚሻለው አይደል? እኔ ግን ደስ የሚለኝ ነገር በቅተውልኛል ማለት የማስበው ደረጃ ደርሰውልኛል፣ ተምረውልኛል፣ ቤት ይዘውልኛል። አንዷ የመጀመሪያ የቤት እመቤት ነች። ትምህርት አትወድም ነበረ። አሁን ልጆቿ ደርሰውልናል። እሷም ጥሩ ደረጃ። ሶስቱ ሁሉም ባለ 2 ዲግሪ ናቸው። አንዷ ፋርማሲስት ነች። ፋርማሲስት፣ ላብ ቴክኒሽያን እና ሁለተኛው ደግሞ ጆርናሊስት ነው። ላንጉጅ ኢንተርናሽናል ላንጉጅ ኤንድ ሊትረሲ ነው። እሱን ነው የተማረው፣ 2 ዲግሪ ያለው። ሶስተኛ የመጨረሻዋ ዶክተር ነች። ሁሉም ወልደዋል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በልጅ ልጅ አንበሽብሸውኛል። በስመ አብ ደስ ሲል። አሁን እንግዲህ ልጅቷ እኔ ነኝ። ዋው! ለነሱ ዛሬ ቀድመን መተን ነው እንጂ በጠዋት እርግጠኛ ነኝ ከተል ብለው እንኳን አደረሰሽ ለማለት ይመጣሉ። እንግዲህ እኔ ነኝ ሀሳባቸው። አሁን እግዚአብሔር ይመስገን በጣም ደስ ይላል። እግዚአብሔር ይመስገን። ይሄ ነው ልፋቱ። አየሽ፣ የበፊቱ ያ ሁሉ እናት ልጅን ሰው ስታረግ ቅድም እንዳልነው አልጋ ባልጋ ሆኖላት አይደለም። ተረባ ተጠምታ ሲያምራት ትታ ሲበርዳት እነሱን አልብሳ
ኧረ ስንቱ ነው የሚነገረው? የሚነገር ነገር የለውም። በጣም ሁሉም ነገር ኦልሞስት እናት ነች። እናት ላይ ብቻ ደግሞ የምናተኩረው እንደ እናቶች ቀን ስለሆነ እንጂ ስለሆነና ሁለተኛ ደግሞ እናት በአብዛኛውን ጊዜ ከልጆቿ ጋር የምታሳልፈው እናት ስለሆነች ነው እንጂ አባትም ለልጆቹ ኬር ይወስዳል። አባትም ይመለከተዋል፣ ያስባል፣ ያዝንላቸዋል፣ ያስተምራል፣ ኃላፊነቱንም ይወጣል። እናት ግን አብዛኛውን የልጆች ቅርበት ከእናት ጋር የሚሆነው ሰፊውን ጊዜ ከእናት ጋር ይሆናሉ። ከጥንት ጀምሮ የኔ እናትነት ደግሞ አባታቸው ያው ኮሎኔል አድምቀው ማሞ ይባላል። የኢትዮጵያ አየር ኃይል መኮንን ነበረ፣ አብራሪ ነበረ እና ብዙውን ጊዜ በነበረው ጊዜ አስመራ ጦርነት ድሬዳዋ ምናምን ሁሉም ጋር ስለነበረ አይቀመጥም ቤትና ሞስሊ እኔ ነኝ ያሳደግኳቸው። በቃ ሁሉ ጊዜ እግዚአብሔርን መለመን ነው፣ አደራ አውሮፕላን እንዳይወድቅ እያሉ ማለት ነው። ክራሽ እንዳያደርግ ምን ይሆን በጥይት ይመታ ይሆን እያተባለ የስስት የምሬን የስስትና የምንድነው ሁሉ ጊዜ የመሳቀቅ ኑሮ ነበረ። እና ደግሞ ኑሮ ደግሞ ሁሌ አዲስ ነን። ሁሌ ሄያጅ መጪ ስለሆነ ሁሌ አዲስ ነን። ውጭም ሲወጣ ከወጣ ሁሌ አዲስ ነውና ቆንጆ ፍቅር የነበረበት ቤት ነበር። በጣም ቆንጆ ቤት ነበረችን። ባለቤቴን በቀደም አንድ ሚዲያ ላይ ሁሉ ሴት አባቴ ይላል ባሉ ያሉ እየቀለዱ ሲናገሩ ነበርና እኔን ከዛ ባይጨምሩኝ ደስ ይለኛል። ምክንያቱም ባለቤቴ ማለት ለኔ እናቴም አባቴም ወንድሞቼም እህቶቼም ሁሉንም ነገር ነበረ እና የሚያዝንልኝ ያን ደግሞ ዝም ብዬ አይደለም የሚያዝንልኝ ሩህሩህ አንጀት ነበረው። ሰርቶ የሚያበላኝ ሰው ሲያበላኝ የበላው የማይመስለው እና ብዙ ነገር የሚያደርግልኝ ነበር፣ የሚያዝንልኝ፣ የሚረዳኝ። እኔ የሆቴል ባለሙያ ነኝና የሆቴል ሰው ብዙ ሰው የሚተረጉመው ያው ውጭ ወጣች አይደል ተጋለጠች ሆቴል ውስጥና ሌላ ነገር ሁሉ ይጠረጠራል። እሱ ግን በምንም አይነት እንዲህ አይነት ሀሳብ አልነበረው። እኔም ውጭ ሀገርም ይሁን ሀገር ውስጥም ይሁን በየስራው ሲሄድ ምንም ጥርጣሬ ሀሳብ የለብንም። ብቻ ተፈላልገን ቶሎ መገናኘት ነው። ደህና ነው ሁሌ አዲስ ፍቅር ነው ትላለች እናቴማ። እውነታቸው ነው። ሁልጊዜ አዲስ ፍቅር ነው፣ ሁልጊዜ መነፋፈቅ ነውና በጣም ቆንጆ ትዳር ነበር። በሰቀቀንም ስለሆነ የምትጠብቁት። አዎ መጣ ሄደ ነውና ያው የስለት ኑሮ ነበር ሁሌ። አምጪው በተለይ አመት በዓል ሲሆን አደራህን ቸሩ መድኃኒዓለም እንደው ብቻዬን እንዳታውለኝ እንደሱ አይነት ነገር ብዙ ጊዜ ነበረ። እግዚአብሔር ይመስገን ልጆችም ጥሩ ሆኗል። ልጆቻቸውን አሁን ሲቆጣጠሩ ሳይ በጣም ደስ ይለኛል። እና ዊዝን ዘ ትራክ ናቸው ልጆቹ ራሳቸውና እግዚአብሔር የተመሰገነ ይሁን። ምክንያቱም ወልዶ ማጣት ነው የሚባለው። ያኛው ወልዶ ማጣት ልጆች ምልሽ ወልደው ካልበቁልሽ ገንዘብ አይደለም፣ ፍቅር ከሌላቸው፣ ካልረዱሽ፣ ካላሰቡልሽ፣ መግባባቱ ከሌለ ዋጋ የለውም። እውነት ነው። ግን የሚረዱሽ ከሆነ የሚያነቡሽ ከሆነ የሚያዝኑልሽ ከሆነ ያ ነው ትርፉ። እና ያው ድሮ ልጅ ጧሪ ቀባሪ ነው አይደለም? እውነት እኮ ነው። እውነት ነው። ታዲያ ጥሩ አድርገሽ ካሳደግሽው ቀሱ ነው። አሁን ይሄ ኤዱኬሽናል ላይ ብቻ ሳይሆን ግብረ ገብ ላይ ልጆች ጥሩ ካደጉ ማረፊያ ናቸው። እኔ አሁን ለልጆች ገንዘብ ሲሰጥ አንድ ነገር ልንገርሽና እናቴ ጠጅ ቤቶች ነበሯትና ገንዘብ ያሽ ሲሄድ ክረምት ላይ ገንዘብ ያሽ ሆን ነበረ። ያኔ ጠጁ ስሙኒ ነው ምናምን ነው የሚሸጠው ርካሽ ነውና እዚህ ሽርጥ ይደረግልኝና እዚህ ጋር እነዚህ ጋር በዚህ ይዘጋል። ገንዘቡን ከቀጆቹ ስቀበል ውላለሁ። አታምኝም እኮ እሱን ማታ አስረክብና 10 ሳንቲም 20 ሳንቲም ስጪኝ ብዬ ለምናለሁ። ለምንድን ነው መሰለሽ? ለሜንታ ወይም ለሲሮኮ እንደዛ ነበረ። 5 ሳንቲም መንካት የለም እና እናቴ በጣም ደስ ይላታል። እና ያ ነገር ደግሞ ትርጉም አለው። ታማኝነት ማለት ኃላፊነት መቀበል ማለት ነውና ያ ጥሩ ነው። እግዚአብሔር የተመሰገነ ይሁን። ያው ሰፈሬም ጥሩ ነው፣ ጎረቤቶቼም ጥሩ ናቸው። ሁሉም ይረዳኛል፣ ያውቀኛል፣ የማውቃቸዋለሁ። አብረን ነው የምንኖረው። ደስ ይላል። ቆንጆ ነው፣ ሁሉ ነገር ቆንጆ ነው። ግን አሁን ያለንበት ዘመን ደግሞ እኔ የምለው እንደ እናት ጸሎት ማድረጊያ ይመስለኛል። ጸሎት ለልጆቻችን፣ ለሀገራችን። ሀገራችን ኢትዮጵያ ወርቃማ ሀገር ነች። ማንም ይወዳደራት የለም።
ስለ እውነት ነው። በመጽሐፍ ቅዱስም የተጻፈላት ብዙ ብዙ እንቁ ነገር አላት፣ ሴት አላት። ግን እኛ እንደ ሰው ልንጠቀምበት አልቻልንም መሰለኝ አንዳንዴና እሱን እግዚአብሔር እንግዲህ ኃይሉን ይስጠንና ለመጠቀም ያብቃን። ፍቃዱ ያድርግልን። እርስ በርስ ፍቅር ይስጠን፣ መግባባት ይስጠን። እንደ አናቁረን መሀላችን የገባውን ጥርግርግ አድርጎ ያውጣልን እና ዘንድሮ እግረ መንገዱን ልንገርሽና የእናቶችን እንትን ትቼዋለሁ ያሳለፍኩት ለሚቀጥለው ዓመት። ምክንያቱም እንደዚህ እየሰማን መጥፎ እየሰማን እያዘንን የደስታ ማድረግ እኔ አልታየኝም። የሚልቁኑ ይሄን ዓመት ለእኛም ለልጆቻችንም ለሀገራችንም ለሁሉም ብንጸልይ ይሻላል ብዬ የጸሎት ዓመት ይሁን ብዬ አሳለፍኩት። ያንን ፕሮግራም የእናቶች መሸልማት ፕሮግራም። እስቲ ስለሱ ፕሮግራም ደግሞ ትንሽ እናውራ። እሺ እንግዲህ እሱን የጀመርኩት እኔ ያው እንደነገርኩሽ የሆቴል ባለሙያ ነኝ። ሆቴል ውስጥ ሲሰራ ሆቴል ውስጥ ብዙ ሙያተኞች አሉ፣ ብዙ ሰራተኞች አሉ። ከዛ ውስጥ ደግሞ የሚበዙ ሴቶች ናቸው። ምክንያቱም ስራውን የሆቴል ስራ ለሴቶች ስለሚቀርብ ማለት ነው። እና ብዙ ጊዜ እዛ የአሰራሩን ሲስተሙ ላይ ሳይ ሴቶች ጎልተው አይወጡም። ያም ይቆጨኛል። እንደገና ደግሞ እንደ ሆቴል ሰራተኝነቴ የሚመጡ እንግዶችን አያለው፣ ሴት እንግዶችን እና ምናልባት እነሱ ፈልገውት ነው የሚመጡት። እኔ ግን በሌላ መንገድ ወስጄ የማይመቸኝ ብዙ ነገር ስላለ ሴቶች ለምን ራሳቸውን አይወቁም፣ ለምን ራሳቸውን አይረዱም? እና በማውቀው በሚገባኝ መንገድ እኔ ለምን አላሳይም? እና ሰርተው ያለፉ እናቶችን ደግሞ ለምን አላመሰግንም? አሁን የሞቱት ያለፉት ትልልቅ ስራ የሰሩትን መዘከር ይገባናል፣ መርሳት የለብንም። ለምን እኛ ከነሱ የመጣና እነሱ እርሻችን ናቸው። እነሱ ባይኖሩ እኛ የለንም፣ እኛ ከሌለን ልጆቻችን የሉም። ምክንያቱም ሰው ዘሩ ተከታታይ ነው፣ ተቀጣጣይ ነውና ማለት ነው። እና እነሱ መዘከር አለብን። ያሉትን ደግሞ ልናመሰግናቸው፣ ሞራል ልንሰጣቸው፣ አብረናቸው መሆናችን ልናሳውቃቸው፣ በርቺ ልንላቸው ይገባል በሚል ነው የጀመርኩትና እንደውም ብዙ ጊዜ የሆቴል ባለሙያ ሴቶች ከታች ይወጡና መሀል ላይ ይበተናሉ። ሲያገቡ፣ መውለድ ሲመጣ፣ ኃላፊነት ሲበዛ እንደዚህ የማይመቻቸው ነገር አሉ። ላይክ አሁን የኦርጋናይዜሽን ፋክተር አለ፣ የማይመች የስራ ሰዓት ይኖራል፣ የልጆች ጉዳይ ይኖራል፣ ብዙ ነገር ይኖራል፣ ይወጣሉ። እንደገና ደግሞ ሶሳይታል ፋክተሩ አለ። ብዙውን ማህበራዊ እንትኖችን ሴቶች ናቸው የሚወጡት እና ያንን ሲወጡ ደግሞ ወርክ ላይፍ ባላንስ የሚለውን ነገር መስራት አይችሉም እና ያም ራሱ ያስወጣቸዋል፣ ከስራ ገበታቸው ያርቃቸዋል ማለት ነው። ሆቴል ደግሞ ስራ በዓል የለም፣ ቅዳሜ እሑድ የለም። እንደ ሽፍቱ እንደ ፈረቃው ሁሌ መገኘት አለበት። የሆቴል ባለሙያው ቢሮ ውስጥ የሚሰራ አድሚኒስትሬሽን ዘርፍ ውስጥ ካልሆነ ስፔሻሊ ኦፐሬሽናል ኤሪያ ላይ የሚሰሩ ሰዎች ሁልጊዜ ሰራተኞች ናቸው። 24 hours እንደሚባለው ማለት በሽፍት ስለሚሰራ እና ሴቶችን በዛ መልኩ ማመስገን የሚገባኛል ብዬ ሼፎችንም ከዚህ በፊት ሸልም ያለው ሴት ሼፎች ማለት ነው። ሞራል ለመስጠት የሚገርም ነው። አሁን ሙያ ብዙ ጊዜኛ ትልቅ ቶፕ ላይ የደረሱትን ብቻ ነው ሪኮግናይዝ የምናደርገው እየተሯሯጥን፣ ግን በቃ በየዘርፉ ያገለገሉ ሰዎች መታወስ አለባቸው። አሁን የእኛም ፕሮግራሞች በየአመቱ ያሉትን ብታያቸው ጎዳና ሆነው ጎዳና ላይ እየተዳደሩ ልጆች የሚያስተምሩ የሚያሳድጉ ሴቶች ሸልመናል፣ ጄኔራሎች ሸልመናል፣ ፕሮፌሰሮች ሸልመናል። ቅድም ያይሻቸው ብዙዎቹን ነው የምንዳስሰው እና ግን እነሱ ራሳቸው መስዋዕትነት እየከፈሉ ልጆችን ለሀገር የሚያበቁ ልጆችን የሚያሳድጉ ኃላፊነት የሚወጡ እናቶችን አይዟችሁ በርቱ እንላለን። ሳንመርጥ ማለት አንመርጥም። በጣም የሚገርም ነው። አዎ ዝም ብሎ የተማረ ብቻ አይደለም፣ ሁሉንም ነው የምንዳስሰው። አዎ አገር በሆነ ዘርፍ ብቻ አይደለም የምትገነባው። እውነት ነው። በተለያየ አቅጣጫ ነው። እውነት ነው። አሁን የማይደፈር ስራ ደፍረው የሚሰሩ ሴቶች አሉ። ለምሳሌ አንድ እናት ነበሩ የድር ጥሩምባ የሚነፉ እማማ ጥሩምባ ብለናቸዋል እና እሳቸው ሸልመናል። እናንተ ሚዲያ ላይ ነው፣ እኛ ሚዲያ ላይ ሸልመናቸዋል። እሳቸው አሁን ታሪካቸው ይገርማል።
ባላቸው ጥሩምባ ነፊ ነበሩ። ባላቸው ሲሞቱ መተዳደሪያ የላቸውም። እሳቸው ቀጠሉ። እንግዲህ ምን አይነት ጠንካራ እናቶች አሉ ግን! በጣም ለሴት ልጅ ጨለማ፣ ለሴት ልጅ ጥሩምባ እየዞሩ እንግዲህ እሱን ሲቀሰቅሱ ማደር ከባድ ነው በጣም። እንደገና በጨለማ ደግሞ ሴት ልጅ እንዴት ነው ብቻዋን የምትጓጓዘው? ሞራላቸው ራሱ እንደሱ አይነት ሴቶች ሸልመናል። አንዱ ደግሞ ማማ ታክሲ ያልናቸው ታክሲ የሚነዱ እናት አሉ። ጡረታ ሲወጡ ታክሲ መንዳት ጀመሩ። ታክሲ ገዝተው ከዛ በወያላ ከኋላቸው አድርገው ይነዳሉ። እሳቸው ራሳቸውን ያስተዳድራሉ። እነዚህ አይዟችሁ ጎበዞች ማለት መቻል አለብን። ማን ይበላቸው ታዲያ? እውነት ነው። እኛ እንደ ሴት ደግሞ ልንረዳላቸው ይገባል። ፎከስ አድርገን አይደለም፣ እኛ እንደ ሴት ደግሞ ልንረዳላቸው ይገባል። እንዳልሽውም ደግሞ ሀገር በሁሉም ነው። ሁሉም እዚህ እሳት የሚነዳው እንጨቶች ከተለያዩ አቅጣጫ ሲገቡበት አለ ፍሌሙ የሚወጣው። እንደዛ ነው መሆን ያለበት እና በዛ መልኩ ነው የጀመርኩት። እግዚአብሔር ይመስገን ደግሞ እናቶቹን ብታያቸው የሽልማቱ ቀን ግማሹ ያለቅሳል፣ የደስታ ብዛት፣ ግማሹ ማን ያስታወሰኝ ይላል። ብዙ አይነት እንትን አለ። እንደውም አንድ ጊዜ ዶክተር ሂሩት ግሮቭ ጋርደን ወክ ያደረግን ጊዜ በጣም ገርማ ስታያቸው የሚሸለሙት ሸበቶች፣ ትልልቅ እናቶች እንደዛ ናቸው። እና ወይዘሮ ስነዱ ከየት ነው የምታምጫቸው ያለች በጣም ገርሟል። እነዛ ግን መጀመሪያ አርአያ የሆኑ ለምሳሌ ማርሽ ባንድ እቺ የሚወዘውት ዱላ እሷ የመጀመሪያን ሴት ሸልመናታል። የመጀመሪያ ትራፊክ ፖሊስ እንደዚህ የመጀመሪያዎቹ አርአያ ሆነዋል። ትክክል። ለሌላው ትምህርት ሆነዋል። በቃ የሚሰራል እንደዚህ። ደግሞ ብዙ ጊዜ የምናጣቸው አሉ። ለምሳሌ የመጀመሪያ ቡልዶዘር ነጂ ፈልገን አጣናት። የመጀመሪያ የእንትን አውቶብስ የአንበሳ አውቶብስ እሱ ሹፌር እና ካሸሯን ፈልገን ሊሰጡን ፈቃደኛ አልሆኑም። እንዲሆኑት ለምንድን ነው? ያ ስራ እንደሚደፈር እንደሚሰራ አርአያ ሆነዋል። ለሌላው ያነሳሳሉ ማለት ነው። እንደዛ አድርገን ነው የምንሰራውና በዛ መሰረት ነው ያደረግነው። የሚገርም ነው። በጣም ትልቅ ነገር ነው እያደረጋችሁ ያላችሁት። እንግዲህ በርቱ። ያው ይሄ ዓመት በጸሎት ይለፍታ ብሏል። የሚቀጥለው ዓመት እንጠብቃለን። እግዚአብሔር ያውቃል። እግዚአብሔር ካለን ሰላም ያድርጋው። አሉን ፕሮፋይሎች አሉን የያዝናቸው እንደ ሆልድ አደረግናቸው። እስቲ እግዚአብሔር ይለመነን እንጂ ኢትዮጵያ ሀገራችንን ሰላም ያደርግልን፣ ህዝባችንን ይጠብቅልን። እውነት ነው። ዋናው እሱ ነው። ሰው እንዲሰራ እንዲያተርፍ የወደውን እንዲሰራ ሀገር ሰላም መሆን አለባት። ስለዛ ደግሞ እናቶች ትልቅ አስተዋጽኦ አላቸው በጣም። እስቲ እዚህ ላይ ደግሞ ትንሽ እናውራ። እናቶች በጣም አስተዋጽኦ አላቸው እላለሁ እኔ። ለምሳሌ እናት ልጇን ጎረቤት ያለውን ልጅ መታኝ ብሎ ወይም ሰደበኝ ብሎ ሲመጣ ታዲያ ምን አባክ በለዋ ግደለዋ እንደዚህ አድርገዋ ካለች ልጁ ልቡ ተነሳስቶ ሄዶ ነው የሚመታው። ግን ምክንያታዊ ካልሆነ ደግሞ ይባላል። አሁን እንዲህ አይነት ምልሽ ጃስ የሚል እናት መኖር የለበትም። እናት ታበርዳለች። እናት እኮ ልጇን ልጄ በጡቴ ብላ ታስታርቃለች። ያ የፍቅር ነው። ትክክል። ልጁ እናቱ ምናልባት ትልቅ ሰው ነች፣ ያኔ እሱ ጎረምሳ ሊሆን ይችላል፣ ጉልበት አጥቶ አይደለም። ግን የእናቱ ፍቅር ያስተወዋል። እና እናት የፍቅር ተምሳሌት ነች እና ብዙ ነገር ማድረግ ትችላለች። እንደገና እናት ታበርዳለች። አሁን የእቴጌ ጣይቱን አንድ ልንገርሽ። ያን የማይጨው ጦርነት ጊዜ ነው የአድዋ ጦርነት ጊዜ ወታደሮች ያው ሄደው ተሰልፈው ያው የካቲት 23 ማለት ነው ሲዋጉ አንዳንድ ወታደሮች እንደዚህ ወደ ኋላ ይመለሱ ነበር እና እቴጌ ጣይቱ አንድ ሰርጥ ነገር ላይ እንደዚህ ቆመው እኔም ሄጄ ዋጋለሁ ያለው ብለው ወጥተው ማለት ነው ከእህታቸው ጋራ ወጥተው እንዲህ ከለል ብለው ሲጠብቁ የሸሹ ወታደሮች ሲመጡ አያዋቸውም እና እዛ ጋር ያገኟቸዋል። ከዛ እንዲህ ሲያዩዋቸው አንተ ልትሸሽ ነው እኔ ሴቷ እዚህ ቆሜ ሲሏቸው ተመልሰው ይሄዳል።
ይሄ ትልቅ ታክቲክ ነው። እዛ ጋር በፎሌን ነፍተው ሸሽታ ብትመለስ እንደዚህ ትሆናለህ አልተባለም ወይ ተጽፎ አልተቀመጠም። እዛ ጋር እቴጌ ጣይቱ ስላሉ በዘዴ በመላ እንደገና ሞራል እየሆኗቸው እያፈሩም እየተመለሱ ይሉ በይልቁ ነው ጦርህን አጠናክርና ተዋጋ እያሉ እየመለሷቸው እንደዛ አድርገዋል። ይሄ ትልቅ ነገር ነው፣ ቀላል አይደለም። እና ሴቶች መለኞች ናቸው፣ ለእናት ሀገራቸው ደግሞ ይሰራሉ። እናቶች ግን አሁን በዚህ ዘመን በእኛ ዘመን ማለት ነው እኔ እንደምለው ልጅ አስተዳደግ ላይ ብዙ የጎደለን ነገር አለ። የዛሬ ልጅ አይመታም፣ አሁን ልጅ ነው ሲያውቅ ይተዋል ወይም አያውቅም ብሎ ማለሳለስ ልጅን መጥቀም አይመስለኝም። በዘመናዊ መንገድም ቢሆን ልጅን ግን መግራት ጥሩ ነው። ልጇን እንዲጎዳ የምትፈልግ ማንኛውም እናት ያለች አይመስለኝም። እውነት ነው። በምንም አይነት መልኩ ልጇ ሲጎዳ የምታይ እናት የምትወድ እናት የለችም። አንጀቷ እኮ ነው ተቆርጦ የወጣ ከራሷ አንጀት፣ የሌላም አይደለም። እንዴት ትጨክናለች? ግን ያ ልጅ መጥፎ ነገር እንዲደርስበት አትፈልግም። ስለዚህ እሷ ተቆጣ፣ እሷ መታ ከዛ ከክፉ ነገር ማዳን ትፈልጋለች። እና እናቶች በዚህ ነገር ላይ እንደው አሁን የሴቶችና ወጣቶች ጉዳይም አለ። እንደዚህ ያሉ ተቋማት እናቶችን ሰብሰብ አድርገው የሆነ መላ እንፍጠር ብሎ መመካከሩ ቢኖር ስለ ሀገርም ስለ ልጅ አስተዳደግም ስለ ብዙ ነገር ብዙ ማስተካከል ይቻላል ብዬ አምናለሁ። አንድነት ቢኖር ሴቶቹ ራሳቸው እኔ በዚህ አንቺ በዛ ያ በዛ ከምንሄድ እንደ አንዳይ ሰብሰብ የሚያደርግ ነገር ቢኖር ያም ደግሞ ምንድነው መኒ ኦሪየንትድ እንበለው እንደዛ ሳይሆን መጀመሪያ ግን አስተሳሰብ፣ ጥሩ አስተሳሰብ፣ ለሀገር ማሰብ፣ ለህዝብ ማሰብ፣ ለነገ ማሰብ ቢኖርና እናቶች አስተዋጽኦአቸውን ቢያበረክቱ እኔ ደስ ይለኛል። ትልቅ ነገር አለ ስለ ሰላም ላይ። ምክንያቱም ባሏን ተው ስትል ትሰማለች በፍቅር ቅድም እንዳልኩሽ ነው ልጁን ሀይ እንዳለችው እንደዛ ደግሞ ተው አንተ ቆይ እሱ በኋላ ታነጋግረዋለህ ብትተው ያ ልጅ ይቀራል ማለት ነው። ሰላምማ ለሁሉም አስፈላጊ፣ ሰላም ለሁሉም አስፈላጊ ነው። ከሁሉ በላይ ደግሞ አገርን ማወቅ ኢትዮጵያ ማነች? እንደ እኔ በበኩል ኢትዮጵያዊ በመሆኔ በጣም ነው የምኮራው። ስለ እውነት ነው በጣም ደስ ይለኛል። በቃ ከዚች ከተባረከች ሀገር መፈጠሬ ደስ ይለኛል። ድሃም ልሁን ምንም ልሁን እና እችን ሀገር ካወቁ ደግሞ ለዚች ሀገር መጸለይ ያስፈልጋል፣ መነጋገር ያስፈልጋል፣ ልጆችን ሀይ ማለት ያስፈልጋል። ብዙ ነገር ከእናቶች ይጠበቃል ብዬ አምናለሁ እና እነዚህን ነገሮች መነጋገር ጥሩ ነው ብዬ አምናለሁ። መለስ ልበል ደግሞ ወደ ቤተሰብ እንግዲህ አገር ወዳዱ ክቡር ፕሬዝዳንት የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ቤተሰብ ናችሁ። እስቲ ስለሱ ደግሞ እናውራ። እሺ ምናልባት አገር መውደድ ከዘር ነው ይመስለኛል። ጋሼ በጣም ሀገሩን ይወዳል፣ ህዝቡን ይወዳል፣ መስራት ይወዳል፣ ሀቀኛም ነበር እና የሚተካው ሰው ይፈልጋል። አሁን እኔ ስሜን ስተዋወቅ ስንዱ ጌታቸው ወልደ ጊዮርጊስ ስላለሁ ያለ ምክንያት አይደለም። እሱ ሲደውል ወይም እኔ ሲደውል ማልበል ሲል ወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ ስላለሁ ታውቂያለሽ ወልደ ጊዮርጊስ ስትይ እንዴት ደስ እንደሚለኝ ይላል። ጋሽ ይሄን ያህል ለውጥ አለ ስለ አዎ በጣም ነው የሚሰማኝ፣ ብዙ ነገር አስታውሳለሁ ይላል። በቃ ከዛሬ ጀምሮ እንደሱ ላለሁ ብዬ ቃል ገብቻለሁ። እና ጋሼ ያው የድሮ ሰዎች አገር ወዳዶች ናቸው። እውነት ነው። እንደው በአጠቃላይ ከሌም ከከሌም ሳንል ማለት ነው ሀገራቸውን ይወዳሉ፣ መስራት ይወዳሉ፣ እምነት አላቸው፣ እውነት አላቸው፣ እውነት በጣም አላቸው። በእውነት ይዋደዳሉ፣ ይወዳሉ፣ መስራት ይወዳሉ። እና ከነሱ ውስጥ አንዱ ጋሼ ነው። ጋሼ ብዙ አስተዋጽኦ አድርጓል። ፓርላማም ተመርጦ አስተዋጽኦ ብዙ አድርጓል። ሲቪል አቪዬሽን ብዙ አስተዋጽኦ አድርጓል። እንደውም ሀበሻ ኢትዮጵያዊ መንዳት አይችልም፣ ሲቪል አቪዬሽን ኃላፊ መሆን አይችልም ተብሎ በእልህ ሁሉ ከአሜሪካኖቹ ጋር ተጣልቷል። መጽሐፉም ላይ ያለ መጽሐፍ ጽፏል እና ብዙ ጠንካራ ነገሮችን ሰርቷል። አሁን እኔ ብዙ ጊዜ እንማከራለን፣ በተለይ ወደ መጨረሻው ገደማ ብዙ ነገር ያጫውተኛል፣ እንማከራለን።
እና አንዳንድ ነገር ሳይ በተለይ እነዚህ እናቶችን ሳይ በቃ አንቺ ነሽ ማለት ነው እንግዲህ አሁን የወጣሽ አንቺ ነሽ ትንሽ ስም ታስጠሩ ይለኝ ነበር። እንደው ግን ለምን እንዴት አሰብሽዋል? መጀመሪያ ሳማክር እናቶች እንዴ ጋሼ እነሱ እኮ ብዙ አስተዋጽኦ አድርጓል። ማንም እኮ የሚያስታውሳቸው የለም የሚናገርላቸው የለም። አሁን ስለ ወይዘሮ አበበች አንተ ታውቃለህ ስለው እውነትሽን ነው ልጄ ማወቅ አውቃለሁ፣ ግን ማንም አያነሳቸው። ስለዚህ አንቺ ጥሩ ይዘሻል ማለት ነው በርቺ ብሎኛል መጀመሪያ ላይ እና አሁንም የወይዘሮ አበበች ነገር እኔ እንደው እግዚአብሔር ፈቅዶ ግን ስማቸው ቢጠራ ከእቴጌ ጣይቱ ጎን ሐውልት ቢኖራቸው በጣም ደስ ይለኛል። ታሪካቸውን የጻፈ ከነሽቁጣቸው አዎ በመጽሐፍ ነው። እኔ ከመጽሐፍ ነው ያገኘሁት። መጽሐፍ ላይ የተጻፈ ነውና አምና እዚህ ፊልም ላይ አለ አምና ያከበርነው ላይ ክቡር ፕሬዚዳንት ማነቸው ክቡር ዳንኤል ጆቲ የክብር እንግዳችን ነበሩና ጋብዣቸው መጥተው አነጋገርኳቸው። ተነጋገርን። ታሪኩን ስቴጅ ላይ ያቀረብኩት ሰሙ። ከዛ አሁን በፎርማል እንዲሆን በደብዳቤ ጻፉልንና ከነበሩት አርበኞች ውስጥ ይካተቱ እናጣራለን። ከዛ በኋላ የሚደረግላቸውን በሙሉ እናደርጋለን ብለውኝ ቃል ገብተውልኝ ሄዷል። ደብዳቤ ልክ ያለው በድርጅቱ አሁን ድርጅቱን ደግሞ ስጠይቅ የነሱ የማህበራቸው ማለት ነው አዲስ አበባ ዩኒቨርሲቲ የነበሩት አርበኞች ታሪክ እየተፈለገ ነው። የነሱን ደብዳቤ ልከዋል ዩኒቨርሲቲውና ዩኒቨርሲቲው በዛ መሰረት አድርጎ እየፈለጋቸው ነው። እሱ እንደመጣ እናሳውቃቸዋለን ብለውናል። ጊዜ ወሰደ፣ ግን ቤት ሽፍት አድርገው ነበር እነሱ እንዲህ አይነት ነገር ስላለ ነው። እና ይሄ የእሳቸው ነገር እግዚአብሔር ካለ እኔ ሐውልት እንዲሰራላቸው ሁሉ የምር ይሄን ታሪክ ታሪካችን ነው፣ በጣም ታሪካችን ነው። ይሄ ቀላል ነገር አይደለም። ይሄንንም ደግሞ ለማስታወስ ምክንያት መሆንም ትልቅ ነገር ነው። እናንተም እንደ ድርጅት እግዚአብሔር ፈቅዶ ነው። እንግዲህ 84 ዓመታቸው ሴትዮ እስካሁን አልተነሱም፣ ግን እግዚአብሔር በፈቀደ ጊዜ በኔ ምክንያትነት ተነሱ። እኔ ግን ያው እናትነቶች ሁሉንም የእናቶችን እንትን ስለማከብር ስለምወዳቸው ምልሽ በራስ ሽጉጥ እኮ ራስን መግደል ከባድ ነገር ነው። ትልቅ ውሳኔ ነው። በጣም ቆራጥነት ነው አይደል? ነፍስ ታሳሳለች አይደል እንዴ? በጣም እና እኚህ ሴትዮ ለሀገራቸው ሲሉ ነው ለወገናቸው ሲሉ ነው የሞቱት። በሌላ አልተገደሉ። ራሳቸው ናቸው ህይወታቸውን የሰጡትና ይሄ ትልቅ ታሪክ ነው። ለሴቶችም የሚያኮራን ታሪክ ነው። እውነት ነው። ማንነታችን የሚገልጽ ነው ብዬ አምናለሁ። እውነት ነው። እና እንደዛ ቢደረግ ጥሩ ነው። ያው እንዳልሽው ጋሼ በጣም ብዙ ስራ ሰርቷል። የዋልድባ እንትን ገዳምም የበላይ ጠባቂ ነበሩ ብለው እንትኖቹ ነግረውኛል ቀሳውስቱ። የሚገርም ነው። እና ፎታቸውን ስጦንና እዛ እንሰቅላለን ብለው ያን ያለፈ ጊዜ እንደዛ አናግረውን ነበረ። እና ጥሩ ስራ እየሰራ ያለፈ ነው። ለነገሩ ከእርሶ ጋር ምንድነው እንግዲህ ከእርሶ አንቺ እያልኩ በመሃል ተመልካቾች ይረዱኝ፣ ምንድነው ግንኙነታቸው ጋሼ የኔ አባት ታናሽ እሱ ታላቅ የአንድ እናት ልጆች ናቸው። የአንድ እናት የአንድ አባት ልጆች ናቸው። ሁለቱ ብቻ ናቸው ልጅ ማለት ነው። አዎ ሌሎች የአባት ወንድሞች አሏቸው። ከእናትና ከአባት አንድ ላይ ግን የተወለዱ ሁለቱ ናቸው። የኔ አባት ታናሽ ነው። ጋሼ ታላቅ ነው። 2 ዓመት ነው የሚበልጠው። የሚገርም ነው። እናታቸው ወይዘሮ ወሰንየለሽ ይባላሉ። የኔ እናት ደግሞ ልንገርሽ፣ የኔ እናት ደግሞ አፍንጫ ጎራዳ ደማ የምትባል ጠይም ቆንጆ እየሳልናት ነው። የማር አፍንጫ የለውም የሚባላት የነበረች ጠይም ነች። የሚገርም ነው። ኃይለኛ ጥሩ ኢትዮጵያዊት፣ ጎበዝ ኢትዮጵያዊት ነበረች። የሚገርም ነው። ክብር ለእንደዚህ አይነት እናቶች፣ ለጠንካራ ኢትዮጵያውያን እናቶች። አሜን። አባቴ ደግሞ ግራዝማች ጌታቸው ወልደ ጊዮርጊስ ይባላል። ረጅም ቆንጆ አይተሽዋል። ፎቶ አይቻለሁ እዛ ጋር አለ። እሱ ደግሞ የንግድ ሚኒስቴር ነገረ ፈጅ ነበረ። እሱ ደግሞ ሰው ወዳድ ነበረ በጣም። የሀገሬው ሰው ሁሉ ከጌታቸው ጋር ሄዱ ነበር የሚባለው። በቃ ጥቃት ተወጪ አይነት ሰው ነው እሱ። ጋሼ በእንደዛ ነው በሞደርን እንትኑ ጋሼ በሞደርን መንገዱ ነው የሚሄደው በትምህርቱ በምናምኑ። ጋሼ አባዬ ተምሯል፣ ግን የሰው ነገር አይሆንለትም፣ ጥቃት አይወድም። የሚገርም እሱ መጀመሪያ እንትን ነበረ
ክብር ዘበኛ ነበረ። የጃንሆይ አጃቢና አብጃለሁ ብሎ ወጥቶ ነው ንግድ ሚኒስቴር የገባው። ድሮ እንዲደረግ ነበር አሉ። ለምንድን ነው ከዛ መውጣት ሲፈለግ ስለሚባሉ አብዷል። እኔ ዘመዶቼ በሙሉ እንትኖች ናቸው፣ ወታደሮች ናቸው። እሺ በጣም ደስ ይለኛል፣ ባለቤቴም ጭምር በጣም እኔም ማለሞኔ የሀገር ጥቅም ይገባዋል ብዬ አምናለሁ። ብዙ ጊዜ ያው እዛ ጋር ስለሚውሉ ስለሚያዩ ብዙ ነገር ያውቃል፣ አስተዋጽኦ አለው። ያው ስለ ሀገር እየተነገረሽ ታድጊያለሽ። እኔም አሁን አንደኛው ሀገሬን በጣም እንድወድ ያደረገኝ ለዚህ ህዝብ ነው የሞትኩት፣ ለዚህ ህዝብ እንዲሆኛለው እየተባልን ስላደግን ለህዝቡን ክብር ይኖረናል፣ ለሀገርም ክብር ይኖረናል። እውነት ነው። አዎ ቤተሰብ ትልቅ መስራት ያለበት ነገር ይሄ ነው። ለዚህ ነው ለህዝብ ክብር ሲኖረው ሰው አጠገቡ ያለውን ጓደኛውን አይጎዳም። ህዝብ የሚጎዳ ነገር አያረግም። አዎ ለራስም ክብር፣ ለራስ ክብር ሰው ካለ ሌላውንም አይጎዳም። እንደው መጽሐፍ ቅዱሱ ቁርአኑ ምናምን የሚያዘው ነገር ይቅርና ይሄ በቃ ሀገራዊ መከባበሩ እውነት ነው። ይሄ ህዝብ ብዙ ዋጋ የተከፈለለት ህዝብ ነው። ቅድም አንቺ እንዳልሽው ስለ ሀገር ፍቅር፣ ስለ ቤተሰብ ፍቅር፣ ስለ ማህበረሰብ ፍቅር፣ ስለ ባህል እሴት እየነገርን ብናሳድግ ልጆቻችንን ሀገራቸውን የሚወዱ ህዝባቸውን የሚወዱ እውነት ነው። አይ ዶንት ኬር አይነት አይ ዶንት ኬር ታይፕ ልጅ ብዙ አይኖርም። አሁን እኮ ግድ የሌላቸው ልጆች ብዙ አሉ። እንደ አማርኛ መናገር እንደ እንትን የሚያዩ ማለት እንግሊዘኛ መናገር ወይ ሌላ እንደዚህ ውጪ አይነት ነገር አክት ማድረግ እንደ ትልቅ ስልጣኔ የምናይበት ጊዜ ልጄ አማርኛ እኮ ይከብዳታል ምናምን የሚባል ትምህርት ቤትም ስንሄድ እንዴት ነው እንግሊዘኛ በደንብ ታስተምሩልኛ? ኦፍ ኮርስ ያስፈልጋል፣ ኢንተርናሽናል ላንጉዌጅ ነው። ግን መጀመሪያ የራስን ነገር ሪስፔክት መስጠት፣ የራስን ነገር ማወቅ፣ በጣም የራስን ባህል ማወቅ። ሩቅ ምስራቅ ሀገራት እኮ ያደጉት ቅድሚያ ራሳቸው ላይ ባህላቸው ላይ ያላቸውን ነገር ይዘው ነው ያደጉት። ህንዶችን ያቸው ሹር ጃፓኖችን ያቸው እውነት ነው። ምንም ሆነ ምን ይሰልጥኑ ሃይማኖተኛ ባይሆኑ እንኳን ሃይማኖቱን አይደለም ግን ባህላቸውን አለቀቁ፣ እነሱነታቸውን አለቀቁ። ትክክል። አሁን እኛ እንትን እንላለን ቻይና እንዲህ ይበላል፣ ቻይና እንዲህ ያደርጋል እንላለን። ግን ቻይኒዞች እንዴት ስራ ወዳድ ናቸው፣ ሰላም ሲባባሉ እርስ በራሳቸው ሀገራዊ ነገራቸውን በጣም ህዝባቸውን በጣም ሪስፔክት የሚሰጡ ፖፑሌሽናቸውን በአግባቡ የተጠቀሙ ህዝቦች ናቸው። እኛ ግን ፖፑሌሽናችን መብዛታችን ለመጋጨታችን ምክንያት ሆኖብናል። ይሄ አስተዳደጋችን ይመስለኛልና ሀገር ላይ ራስ ላይ ትኩረት ሰተን ልጆቻችንን ብናሳድግ የተሻለችዋን ኢትዮጵያ አብረን መገንባት እንችላለን ብዬ አስባለሁ። እውነት ነው። አንዳንድ ጊዜ የምዕራቡ ዓለም ኢንፍሉዌንስ መሀከል ላይ እንዲህ ቦንዴጁ እንዳይተሳሰር ብሎኬጅ የፈጠረ ይመስለኛል። ያንን እየተከተልን የነበረን እንትን እያጣኑ መጣን እንጂ እንዲህ አልነበረም። ሀበሻ ኢትዮጵያዊ እንዲህ አልነበረማ። አንድ ሰፈር እኮ አንድ ሀገር ማለት ነው። ያው አብረሽ ነው የምትኖሪው፣ አብረሽ ነው የምትጠጪው፣ ክፉሽም ደግሽም አብሮ ነው። እንደዛ የተሳሰረ ነበረ። እንዴ እኔ በጣም የሚደንቅ ነገር አሁን ለምሳሌ እኔ ዘመድ እኮ ቢሞትብኝ ወዳጅ እኮ እዚሁ ጎረቤቴ ነው የሚያለቅስልኝ የሚያላቅሰኝ ዘመድ እስኪመጣ ድረስ አይደል? ወንድሜ ብሎ ላያውቀው እኮ ይችላል ወንድሜ። ግን እኔ ስለተጎዳው ወንድሜ ብሎ ያላቅሰኝ እንደው ጉዶንሽ ምናምን ብሎ ብዙ እውነት ትርጉም አለው። አዎ ብዙ ነገር አለ እና ያ እኮ የፍቅር መገለጫ ነው ማለት። ያን ጊዜ ደግሞ ስሜታዊ ነው የምትሆኚው። እንዲህ አይነት ነገር ሲያጋጥምሽ ካልኩሌት እያደረግሽ ይህን ልበል አትይም። ከውስጥሽ ነው ድንገት የሚወጣው። አሁን ሰው እንቅፋት ሲመታው እኔ ያለ ሳታስቢው ከውስጥሽ ነው የሚወጣው እንጂ ቆይ ሲመታው እንቅፋት እኔ እለዋለሁ ብለሽ አትሄጂ። የመዋደዳችን ጥግ ይመስለኛል። በቃ ያ ውስጣችን ገብቶ ነው። ግን ታዝኝለታለሽ፣ እያዘንሽ እኮ ነው። እኔ ድፋኝ ስትይ እንግዲህ ስለሱ መውደቅ መደፋት ነው አይደል? አይገርምም? በጣም ያን ያክል ፍቅር ነበረ። ያ የት ሄደብን ነው። እሱን ብናስበው ጥሩ ነው። በተለይ ድሮቹ ሰዎች እንደው ረጋ እያልን በየእምነቱ ቤታችንም ሄደን ረጋ ብለን ወደኋላችን ብናይ ወደኛ እንደገና ብንመካከር አብሮነቱን ብንመልሰው እኔ በጣም ደስ ይለኛል። አንድ ጥያቄ ልጠይቅሽ። እሺ። አሁን ለምሳሌ ሰርግ፣ እኔ የሆቴል ሰው ስለሆንኩኝ ማለት ነው
አንድ ትልቅ አዳራሽ ኢማጂን አድርጊ። ቆንጆ ሰርግ ኢማጂን አድርጊ። በጣም ብዙ የወጣበት የሚባል ምናምን ከዛ ስቴጁን፣ ዴኮሬሽኑን፣ ገበታውን፣ የኬክ ስቴጁን፣ ሁሉን ወንበሩን፣ ሁሉን ነገር ኢማጂን አድርጊ። ዜን ሰው ሳይኖር አሁን ሙሽሮቹ ከነሚዜያቸው ይምጡ። በቆንጆ ሊሞዚን መጡ ገቡ። ባንድም ይጨፍር ሌላ ሰው ባይኖር ማለት ነው። አዳራሹ ሬዲ ነው። ያ ሰርግ ምን ሰርግ ይባላል? አሁን ሙሽሮቹ ናቸው ያሉት፣ ሌላ ታዳሚ የለም። ያ ሰርግ ይመስላል ያለ ሰው አይመስልም። ያለ ፍቅር እውነት ነው። ገዝተሽ ደግሞ ተኮናትረሽ የምታመጪው ሰው ላጥላጥ አድርጎ በልቶ ነው የሚወጣው አይደል? ተከራይተሽም ብታመጪው ስቲል ግን ዘመዴ ነች እያገባች ነው ላድምቅላት ደስ ይበላት ብሎ የሚመጣው ሰው ከፍቅር የተነሳ ነው። ያንን ነው እያጣን ያለነው። እኔ አንዳንዴ ስንትን ሰርግ ሲኖር ኮርነር ላይ ቆሜ አያለሁኝ ዝግጅቱ ምኑ። አሁን ሙሽሮቹ ብቻ ቢመጡ ሌላ ሰው ባይመጣ ምድር ሰርግ እንመስል የብሬ ነው እላለሁ። እንደዛ ብዬ አስባለሁ። እና አራት አድርገው እላለሁ። አንዳንዴ ሰላም አውለኝ ከነቤቴ ከነጎረቤቴ ነው ይላል ጸሎት ሲጸልይ ማለት ላይክ በቃ ይሄ ህብረቱ አንድነቱ ምን ያህል ቀላል አይደለም። የሚገርም ቆይታን ያደረግነው። እስኪ እያጠቃልን እንሂድና ለእናቶች እንደዚሁ ለሁሉ እና ምንድን ነው የምታስተላልፊው? በመጨረሻ ያንቺስ የወይዘሮ ስንዱ የወደፊት እቅድስ ምንድን ነው? ያኔ እንግዲህ እግዚአብሔር ካለ የወደፊት እቅዴ የእናቶችን ቀን ያው ቀጥሎ መሄድ ነው ማለት ያሉትን ማመስገን ያለፉትንም በጸሎት ማሰብ ማንሳት ይቀጥላል። እግዚአብሔር ካለም ደግሞ ሰፋ እያለ ቢሄድ ወደ ፋውንዴሽን ደረጃ ቢደርስ አስባለሁ። ሰላም ከሆነ አገር ደህና ከሆነች እግዚአብሔር ደህና ያድርግልን። እናቶች ደግሞ ከየአካባቢው ቢሰባሰቡ ብንሰባሰብ ብንመካከር አንዳችን ጋር ያለ ሀሳብ ሌላችን ጋር ላይኖር ይችላል። ሌላ እዚህ ጋር ያለ ሀሳብ እዛ ላይኖር ይችላል። ምን እናድርግ? ልጆችንም እኮ መክረን ለመመለስ ለማረም እኛም ለመታረም መነጋገር ጥሩ ነው። እናት ደግሞ እናት ነች። እናት መሰረት ነች። እናት ብዙ ነገር ታለማለች። ያንን መሰረት አድርገን እናቶች ይሄ ዘመናዊነት የምንለው በስራ ቢሆን በእውቀት ቢሆን በክህሎት ቢሆን ሌላው አብሮነታችን ደግሞ እንደነበረን ብናጠናክር የጎደለውን እየሞላን የሚያስፈልገውን እየጨመርን ያጠፋነውን እየተራረም በንጹህ እህትነት በንጹህ ሀገራዊ ስሜት እየሄድን ለልጆቻችንም ለባሎቻችንም ለወንድሞቻችንም አለኝታ ብንሆን ደስ ይለኛል። እናቶች አለኝታ ናቸው። እናት መሬት ነች። እናት ሀገር ነች። ሀገር ሰላም ስትሆን እናት ሰላም ትሆናለች። እናት ሰላም ካልሆነች ሀገር ሰላም አትሆንም። ያንን እያወቅን ባናጠፋ እንደ ወደ ራሳችን ብንመለስ ሁላችን ከራሳችን ጋር ብንታረቅ ራሳችንን ብናከብር። አሁን እኔ ከራሳችን የተጣላን ሁሉ ነው የሚመስለኝ አንዳንዴ። የምሬ ነው። ብዙ ነገራችን እኛ እዚህ ነን። ነገራችን ሀሳባችን ግን ወጥቶ ሌላ ጋር ሄዷል። እንዴት ይገናኙ እነዚህ ነገሮች? አይሆንም። ያንን ወደ ራሳችን ተመልሰን እንዴት ነው መሆን ያለብን ብለን ለልጆቻችንን መሳቀቂያ ባንሆን፣ ቅድም እንዳልኩሽ በላንች ቦክስ ጠቅሎ ስክሪፕቶ እንደሚሄደው አባት ሳይሆን እንደ እውነተኛው አባት እንደ እውነተኛው እናት ሆነን ባናስመስል። ገንዘብ እኮ ጠፊ ነው። ልጅ ጸጋ ነው። ልጅ ጸጋ ነው። እግዚአብሔር ካልፈቀደ ማንም አይሰጥም። እውነት እሱን ብናስብ። ትዳር የሚይዙ ሰዎች ደግሞ እኔ ያው እድሜ ስለገፋ ትዳርንም ስለማውቃት ትዳሬንም ስለምወዳት የነበረ በእውነት ላይ በንጹህ ነገር ላይ የተመሰረተ ትዳር ቢመሰርቱ፣ ትዕግስት ቢኖራቸው፣ ለሁሉም ነገር ትዕግስት ቢኖራቸው ሁሉም ነገር በኋላ ይደርሳል። መጀመሪያ ግን እርስ በርስ መከባበሩ ቢኖር፣ ትዕግስት ቢኖር፣ መተማመኑ ቢኖር እና እንዲህ አይነት ነገሮች ቢስፋፉ
ደስ ይላል፣ ጥሩ ይሆናል ብዬ አስባለሁ። ለዚህ ሁሉ መሰረት እናቶች ናቸው። ግን እናቶች ብንሰባሰብ ደስ ይለኛል። ቢሰባሰቡ፣ ብንወያይ፣ ብንማከር፣ የተወሰነ ግሩፕ ብንጀምር እየሰፋ ሊሄድ ይችላል። ግን እውነተኛ ሀሳብ እሷ እንደዚህ ያለች ምን አስባ ነው ሳይሆን ስለ ትክክለኛው መንገድ ስለ ትክክለኛው ማስተካከል እየተነጋገርን ብንሄድ ጥሩ ይመስለኛል ብዬ ነው የማስበው። አመሰግናለሁ። ሌላ እሺ ተቀብያለሁ። ምስጋናን በተመለከተ አንቺ ወጣት ነሽ። የዛሬ ወጣቶች ስትረዱ እኔ ደስ ይለኛል። በአንቺ እድሜ ያሉትም ከአንቺ ከፍም ዝቅም ያሉትም አንቺ ወጣት ስለሆንሽ ከኔ አንቺ ቀረብ ስለምትይ ሊሰሙሽ ስለሚችሉ ይህን ፕሮግራም ማዘጋጀትሽ በጣም ጥሩ ነው፣ በጣም ጥሩ ነው። ለእነሱም ቢሆን አርአያ ነሽ እና እነዛ የምናመሰግናቸው እናቶች መሀል አንዱ አንቺ ነሽ ማለት ነው። ምክንያቱም አርአያ እየሆንሽ ነው። ምን መደረግ አለበት የሚለው እንዲመለስ እየጣርሽ ነው። እነማን እናነጋገር የሚለውን ምን ተሰርቶ ነበር የሚለውን ለመመለስ እየጣርሽ ነው። ስለዚህ አንቺን በጣም አመሰግናለሁ። እነዚህ ልጆቼ ወንድሞቼ ደግሞ ትዳር ጥሩ ነው፣ በጊዜያቸው አግቡ። ትዕግስት ግን አርጉ። ትዕግስት ስላችሁ ይገባችሁ። ካሜራማኖች በጊዜ አግቡ፣ በትዕግስት አርጉ። ጥሩ ትዳር ይስጣችሁ። መተማመን ያለበት ትዳር እግዚአብሔር ያብጅላችሁ። እኔ ይሄንን ነው የምለው። ትዳር ህይወት ነው። ከመጀመሪያ ከተወለድን ትምህርት ቤት ገባን። የትምህርት ቤት ላይፍ ሲያልቅ ስራ፣ ከዛ በኋላ የትዳር፣ ከዛ መሞት አይደል? ይሄ ህይወት ነው። በቃ የመጨረሻ ህይወታችን ለማንም ሰው ያ ህይወት ቆንጆ መሆን አለበት ብዬ ነው የማምነውና ለዛ ነው። ሌላ የማመሰግናቸው ልጆቼን ነው። ልጆቼ እኔ ሰው እንዲሆኑ ስለምፈልግ ባሳየኋቸው መንገድ፣ በቀረጽኳቸው መንገድ እግዚአብሔርንም እኔንም ማምነው ጥሩ ሆነው ሄደውልኛል። ጥሩ ህይወት መስርተውልኛል። ጥሩ ናቸው ያሉት። አሁንም ስላከበሩኝ እንደ እናትነቴ የቦታዬን ስለሰጡኝ በጣም አመሰግናቸዋለሁ። እነሱም ለልጆቻቸው አርአያ እንዲሆኑ እመኛለሁ። አመሰግናቸዋለሁ። ሌላ ሁሉንም ኢትዮጵያዊ በሙሉ ወዳለሁ፣ አመሰግናለሁ። ኢትዮጵያዊ እናቶች ግን አደራዬን ተቀበሉኝ፣ ወዳችኋለሁ፣ አመሰግናለሁ። እኛም እናመሰግናለን። ኑ እንመካከር እያለች ነው ወይዘሮ ስንዱ። በጣም አድርገን እናመሰግናለን። ቤትሽን ክፍት አድርገሽ ስለተቀበልሽን፣ እንድንመካከር ጥሩ መልዕክት ስለሰጠሽን። የእኛም ፕሮግራም ትልቁ ዓላማ ማስተማር ሳይሆን መመካከር ነው። በማንኛውም የሙያ ዘርፍ ላይ ያሉ እህቶች፣ እናቶች፣ ሴቶች ወጥተው የህይወት ልምዳቸውን እንዲያካፍሉ እኛም እንድንማር በየቤታቸው ደግሞ ይህንን ፕሮግራም እየተከታተሉ ያሉ ሰዎች እንዲከታተሉ ነው ትልቁም ዓላማና ትልቅ መልዕክትን ያስተላለፍሽልን። እንግዲህ ዛሬ ስለ እናቶች ክብር አውርተናል፣ ስለ ቀደምት ኢትዮጵያውያን አርበኞች፣ ሴት አርበኞች አውርተናል፣ ስለ ሀገር ፍቅር አውርተናል። ስለ ብዙ ነገር ነው የተወያየ ነው። እጅግ በጣም አድርገን እናመሰግናለን። ቤትሽን ክፍት አድርገሽ ስለተቀበልሽን፣ ስላስተናገድሽን እጅግ አድርገን እናመሰግናለን። የሚቀጥለው ዓመት ደግሞ ፕሮግራሙ ሲከናወን በብጡል የሆቴልና ቱሪዝም አማካሪ እናቶችን የሚያከብረው ፕሮግራም ላይ እንገናኛለን ብዬ ተስፋ አድርጋለሁኝ። እድሜና ጤና ይስጥልኝ። እናመሰግናለን። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይፍቀድልን። ሀገራችንን ይጠብቅ። ሀገራችንን ሰላም ያድርግልን። በመካከል ያስታርቀን፣ አስታራቂ ሆኖ ይግባና በቃ ይበለን መድኃኔዓለም። ይህንም ለምነው እግዚአብሔር ይስጥልኝ። እናመሰግናለን። እንግዲህ ተመልካቾቻችን ለሁለት ተከታታይ ሳምንታት ወደ እናንተ ስናቀርብ የነበረውን ይህንን ከወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ ጋር የነበረንን ቆይታ በጣም እንደወዳችሁት ተስፋ አድርጋለሁኝ። ስለ አርበኞች፣ ስለ ሴቶች፣ ስለ እናቶች፣ ስለ ሰላም፣ ስለ ሀገር ፍቅር ብዙ ነገር ተወርቶበታልና በጣም ብዙ ነገር እንዳገኛችሁበት ተስፋ አድርጋለሁኝ። ሳምንት ከሌላ እንግዳና ከሌላ ፕሮግራም ጋር ጠብቃችኋለሁ። ይህንን ፕሮግራም ወደ እናንተ አዘጋጅቼ ሳቀርብ የነበርኩት እኔ ሳቴላ ወርቁ ነኝ። ከሌሎች የአሻም ቴሌቪዥን ፕሮግራሞች ጋር አብራችሁ ቆዩ። መልካም ጊዜ